የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የሱዳን ጦር በኢትዮጵያ ሉዓላዊ ግዛት ውስጥ ጥቃት መፈጸሙ ተሰምቷል። የሱዳን ጦር በኢትዮጵያ ግዛት ውስጥ በወታደራዊና ሲቪል ካምፖች ላይ በፈጸመው ጥቃት በርካቶች መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። እስካሁን ለጥቃቱ በኢትዮጵያ በኩል የተሰጠ ምላሽ የለም ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። ፕሬዝዳንት ታደሰ ወረደ የትግራይ ምክር ቤት በነገው ዕለት አዲስ ፕሬዝዳንት ለመምረጥ ማቀዱን አረጋገጡ። ጄኔራሉ ህወሓት አዲስ ፕሬዝዳንት ሲሾም መቀሌን ለቀው የመውጣት እቅድ እንደሌላቸውም ተናግረዋል። የብልጽግና አገዛዝ በቂ ድጋፍ አላደረገልኝም ያሉት ጄኔራሉ የሹመት ደብዳቤም እንዳልተሰጣቸው ገልጸዋል። በዝርዝር እናየዋለን። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያ ላይ የተፈጸሙ ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በማይታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡን አስታውቋል። ኤምባሲው ጥበቃዎቹ ሊበረታቱ ይገባል፣ አሁን ላይም ተጨማሪ ዜጎች ጉዳት እንዳይደርስባቸው ማለት ችግር የሚታይባቸውን አካባቢዎች የሀገሪቱ መንግስት ትኩረት ሰጥቶ ኢትዮጵያን እንዲጠብቅ አሳስቧል። በዝርዝር እናየዋለን። የአሜሪካ ፕሬዝዳንት ትራምፕ ኢራን ላይ ሊወሰድ ስለሚችል ወታደራዊ እርምጃ ገለጻ ሊደረግላቸው ነው ተብሏል። አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥ እንዲያስከፍቱ እንደምትፈልግም ሮይተርስ የዜና ወኪል አዲስ ዘገባ አውጥቷል። ይህ በእንዲህ እንዳለ የነዳጅ ዋጋ ከ4 ዓመት ወዲህ ታይቶ የማይታወቅ መጠን ጨምሯል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የሱዳን ጦር በኢትዮጵያ ሉዓላዊ ግዛት ውስጥ ጥቃት መፈጸሙ ተሰምቷል። የሱዳን ጦር በኢትዮጵያ ግዛት ውስጥ በወታደራዊና ሲቪል ካምፖች ላይ በተፈጸመው ጥቃት በርካቶች መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። እስካሁን ለጥቃቱ የብልጽግና አገዛዝ በኢትዮጵያ በኩል ምንም አይነት ምላሽ አልሰጠም። ሚያዝያ 1 2018 ዓ.ም በጄኔራል አልቡርሃን የሚመራው የሱዳን ጦር የኢትዮጵያ ሉዓላዊ ግዛት ውስጥ በተከታታይ በአየር ኃይል በፈጸመው ድብደባ ከ10 በላይ ኢትዮጵያ መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በኢትዮጵያ ቢሻንጉል ጉሙዝ ክልል አሶሳ ዞን ኩርሙክ ወረዳ ነው ጥቃቱ መፈጸሙ የተሰማው። ከአንድ ወር በፊት በኢትዮጵያና ሱዳን ድንበር ላይ የምትገኘው የኢትዮጵያ ኩምሩክ ከተማ ነዋሪዎች በብልጽግና አገዛዝ ትዕዛዝ ከተማዋን ለቀው እንዲወጡ መታዘዛቸው መዘገባችን የሚታወስ ሲሆን ትዕዛዙን ተከትሎ አብዛኛው ነዋሪዎች ከቀዮች ተፈናቅለዋል። ነዋሪዎቹ ከተማዋን ለቀው የወጡት የታዘዙትን በሱዳን በኩል ያለው የአልቡርሃንና የደጋሉ ጦር ወደ ውጊያው ድንበር እየተጠጋ ስለነበረ ነው የሚሉት የመረጃ ምንጮች የሱዳን ጦር በድንበር አካባቢ መስፋፋት ለኢትዮጵያን ከፍተኛ ስጋት ፈጥሮ ቆይቷል ብለዋል። በጄኔራል አልቡርሃን የሚመራው የሱዳን ጦር የብልጽግና አገዛዝ ከተባበሩት አረብ ኤሚሬትስ ጋር በመተባበር በጄኔራል ዳጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ግዛት ውስጥ ድጋፍ እየሰጡት ነው፣ የጦር ሰፈርም እያደራጁለት ተፈቅዶለታል በሚል ኢትዮጵያ ላይ ክስ ሲያቀርብ ቆይቷል የሚሉት የኢትዮኒውስ የመረጃ ምንጮች፣ ሆኖም በኢትዮጵያ በኩል የተሰጠው ምላሽ አናውቅም ይላሉ። በኢትዮጵያ ቢሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ስቴትስ አዋሳኝ አካባቢዎች የተስፋፋው የሱዳን ጦር አሁን ላይ ዳፋው ወደ ኢትዮጵያ ገብቷል የሚሉት የአካባቢ መረጃ ምንጮች ሚያዝያ 21 2018 ዓ.ም የሱዳን ጦር ኢትዮጵያ ግዛት ውስጥ አሶሳ ዞን 3 ቦታ ላይ በፈጸመው የድሮን ድብደባ ኢትዮጵያን ወታደሮችና ንጹሃን የቀን ሰራተኞች ተገድለዋል ብለዋል። ሁለቱ ጥቃቶች ኩርሙክ ከተማን አቅራቢያ በሚገኘው አንድ የወታደር ኬላ ጣቢያና እንዲሁም አንድ የቀን ሰራተኞች መጠለያ ላይ መሆኑን የኢትዮኒውስ የመረጃ ምንጮች በዝርዝር ተናግረዋል። በሁለቱ ስፍራዎች በተፈጸሙ ጥቃቶች ከ10 በላይ ሰዎች ተገድለዋል ያሉት የመረጃ ምንጮች በጥቃቱ የቆሰሉት ደግሞ ወደ አሶሳ ሆስፒታል ተወስደዋል ብለዋል። ሶስተኛው ጥቃት የተፈጸመው ደግሞ ከአሶሳ ከተማ ቅርብ ርቀት በሚገኝ ጤና ጣቢያ አካባቢ ነው የተባለ ሲሆን በጥቃቱ የተጎዱ ሰዎች መኖራቸው ተሰምቷል። ይህ ጥቃት የሱዳን ፈጥኖ ደራሽ ኃይል አባላት ይታከሙበታል በሚል የተፈጸመ ሳይሆን አይቀርም ያሉት የመረጃ ምንጮቻችን በኢትዮጵያ ሉዓላዊ ግዛት ውስጥ በሱዳን ጦር የተፈጸመው ጥቃት በተመለከተ በብልጽግና አገዛዝ በኩል ይህ መረጃ እስከተጠናከረበት ጊዜ ድረስ ምንም የተባለ ነገር የለም። ሆኖም የጥቃቱ መረጃ አሶሳ ቀጠና በብዙዎች ዘንድ ተሰምቷል፣ መነጋገሪያም ሆኗል ሲሉ የመረጃ ምንጮቻችን በዝርዝር ተናግረዋል። በአካባቢው የተፈጸመው ጥቃት ተከትሎ የተሰጠ ወታደራዊ ምላሽ አለ ወይ በሚል የጠየቅናቸው የመረጃ ምንጮች በአሶሳ ኩርሙክ ቀጠና በኢትዮጵያና ሱዳን ድንበር አካባቢ የኢትዮጵያ ወታደሮች በብዛት ቢኖሩም የተሰጠ ይህ ነው የተባለ አጸፋዊ ምላሽ
ስለመኖሩ ግን አልሰማንም ብለዋል። የተለያዩ ውጫዊ ኃይሎች በስፋት እጃቸውን አስገብተውበታል በሚባለው የሱዳን ጦርነት ውስጥ የአብይ አህመድ አገዛዝ ከተባበሩት አረብ ኤሚሬትስ ጋር በመሆን ለሱዳን ፈጥኖ ደራሽ ኃይል ድጋፍ ይሰጣል የሚሉ መረጃዎች በተደጋጋሚ የወጡ ሲሆን በቅርቡም ሮይተርስ በኢትዮጵያ ግዛት አሶሳ ቀጠና ለፈጥኖ ደራሽ ኃይሉ የጦር ሰፈር ሰጥቷል በሚል የምርመራ ዘገባ ማሰራጨቱ አይዘነጋም። ሌተናል ጄኔራል ታደሰ ወረደ የትግራይ ምክር ቤት በነገው ዕለት አዲስ ፕሬዝዳንት ለመምረጥ ማቀዱን አረጋገጡ። ጄኔራሉ ህወሓት አዲስ ፕሬዝዳንት ሲሾም መቀሌን ለቀው የመውጣት እቅድ እንደሌላቸውም ተናግረዋል። የብልጽግና አገዛዝ በቂ ድጋፍ አላደረግልኝም ያሉት ጄኔራሉም የሹመት ደብዳቤም አልሰጠኝም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ምክር ቤት ነገ ሚያዝያ 23 2018 ዓ.ም አዲስ ፕሬዝዳንት ለመምረጥ መዘጋጀቱን አረጋግጠዋል። ይህ ውሳኔ የተሰማው ህወሓት በተለይም ከጦርነቱ በፊት የነበረውን የክልሉ ምክር ቤት መልሶ ለማቋቋም ባሳለፈው ውሳኔ ሳቢያ በክልሉ የፖለቲካ ውጥረት በነገሰበት ወቅት ነው ተብሏል። የጊዜ ሰሌዳው ግልጽ ነው። ሚያዝያ 22 ቀን ይገባሉ። ስራቸውን አጠናቀው ሚያዝያ 23 ቀን ውሳኔ ያሳልፋሉ። በዚህ ዕለት የክልሉ ምክር ቤት ፕሬዝዳንት ይመርጣሉ ያሉት ፕሬዝዳንቱ ከመቀሌ መውጣት ምንም አይነት ፍላጎት እንደሌላቸው በድጋሚ ገልጸዋል። ሌተናል ጄኔራል ታደሰ ይህን የተናገሩት ከቴዎድሮስ ጸጋዬ ሪዮት ሚዲያ ጋር ባደረጉት ቆይታ ነው። ይህም የታቀደው ምርጫ ይፋ የሆነው ሌተናል ጄኔራል ታደሰ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን የመንግስት መዋቅር ለመመለስ ያሳለፈው ውሳኔ የፕሪቶሪያ ስምምነት ውድቅ ያደርገዋል፣ እንዲሁም በክልሉ የሚታየውን የመረጋጋት ጥረት ያደናቅፋል ማለት ካስጠነቀቁ ከጥቂት ቀናት በኋላ ነው። ሌተናል ጄኔራል ታደሰ ወረደ ሚያዝያ 13 ቀን 2018 ዓ.ም በሰጡት መግለጫ ከጦርነቱ በፊት የነበረውን የአስተዳደር መዋቅር መልሶ ለማቋቋም የተወሰነ ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲሉ ገልጸው ነበር። በጥንቃቄ መገምገም አለበትም ሲሉ በሰዓቱ አሳስበው ነበር። ትላንት ሚያዝያ 21 ቀን ከሪዮት ሚዲያ ጋር ባደረጉት ቆይታ በክልሉ እየተባባሰ የመጣው ሁኔታ ከስልጣን ዘመን ወይም ከተቋማዊ አደረጃጀት ክርክር በላይ ነው ብለዋል። በትግራይ ካለው ከተጋረጠው አደጋ አንጻር እኔ በፕሬዝዳንትነት መቀጠል አጀንዳ አይደለም ያሉት ሌተናል ጄኔራል ታደሰ ቅድሚያ የሚሰጡት ህዝባዊ ከጊዜው አስተዳደር ወጥቶ በራሱ በመረጠው መንግስት እንዲተዳደር ማየት እንደሆነ ሲናገሩ ተሰምተዋል። የህወሓት ውሳኔ በጽኑ የነቀፉት ፕሬዝዳንቱ ሂደቱ አካታችነት የጎደለ መሆኑን አስጠንቅቀዋል። ህወሓትን ከመጋቢት 7 እስከ 8 ቀን 2018 ዓ.ም አካሄድኩት ባለ ማዕከላዊ ኮሚቴ ስብሰባው ከ2.8 ሚሊዮን በላይ ህዝብ የመረጠው ምክር ቤት ወደ ስራ መመለስ አለበት በማለት ምክር ቤቱ የክልሉን የበላይ ሉዓላዊ ስልጣን ባለቤት መሆኑን ገልጾ ነበር። የፓርቲው መግለጫ ከፕሪቶሪያ ስምምነት በኋላ የተቋቋመው ጊዜያዊ አስተዳደር መዋቅር ዳግም ሊዋቀር እንደሚችል አመላክቷል። ህወሓት የበላይ ስልጣኑን የምክር ቤቱ መሆኑን ቢያረጋግጥም የክልሉ አስፈጻሚ አካል የበለጠ ውጤታማ እንዲሆን ዳግም እንዲዋቀርም ጥሪ አቅርቧል። ይህ እርምጃ በጊዜያዊ አስተዳደሩ ላይ ውስጣዊና ውጫዊ ጫናዎች በረቱበት ወቅት የመጣ ሲሆን ፓርቲው ነባር ተቋማትን የትግራይን ህዝብ ጥቅም በሚገባ እያገለገሉ አይደለም የሚል ክርክርም አቅርቧል። ሌተናል ጄኔራል ታደሰ ወረደ ግን መላው ህዝብን የሚያመለክቱ ጉዳዮች በጠበበ መድረክ መወሰድ አልነበረባቸውም በማለት ሂደቱን በህዝቡ ዘንድ ከፍተኛ ውዝግብ ፈጠረ እንደሆነ ገልጸዋል። ነባሩ ምክር ቤት መመለስ ወይም ደግሞ ሌላ አማራጭ መከተል በሚለው ጉዳይ ላይ ውይይት መደረግ እንደነበረበት አክለዋል። ምንም እንኳን ፖለቲካዊ አለመግባባት ቢኖርም አስተዳደራቸው ስራውን እንደሚቀጥል ፕሬዝዳንቱ ሲናገሩ ሰምተዋል። ካቢኔው ስራውን ይቀጥላል፣ የመንግስት መስሪያ ቤቶችም ክፍት ናቸው በማለት የመንግስት አገልግሎት አይቋረጥም ብለው ነበር። ከዚህ በፊትም አሁን ባለው ሁኔታ መደበኛ ስልጣን ርክክብ ይደረጋል የሚለውን ሀሳብ ውድቅ ያደረጉት ጄኔራል ታደሰ ወረደ የማስረክበው ምንም ነገር የለም፣ ርክክብ በሚለው ሰው ሰራሽ ጨዋታ ውስጥ አልገባም በማለት ይህን አጥፊ መንገድ ተገቢ ያለመሆኑን አስጠንቅቀዋል። ውጥረቱ ቢባባስም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያደርጉ የገለጹት ታደሰ ወረደ መብቱ እንዳለኝ ባውቅም የፌዴራል መንግስት ጣልቃ እንዲገባ ጥሪ አላደርግም ብለዋል። በክልሉ እየደረሰ ያለው ማህበራዊና ኢኮኖሚያዊ ጫና የገለጹት ፕሬዝዳንቱ የጊዜያዊ አስተዳደሩን የስልጣን ዘመን ቢራዘም የመንግስት ሰራተኞች ደሞዝ አለማግኘታቸውን ጠቅሰው የብልጽግና ፌዴራል መንግስት በነዳጅ በበጀትና መልሶ ግንባታ ላይ የጣለውን ገደብ እንዲያነሳ ጠይቀዋል። ስለ ክልሉ የወደፊት የፖለቲካ አቅጣጫ ፕሬዝዳንቱ ምርጫ እስኪካሄድ ድረስ ትግራይ በብሔራዊ ጉባኤ በሚቋቋም መንግስት እንድትመራ የሚለውን አማራጭ እንደሚደግፉም ሲናገሩት ሰምተዋል። አካታች ያልሆነ መንግስት ትግራይን አያሻግራትም ያሉት ሌተናል ጄኔራል ታደሰ ወረደ ወደ ምርጫ ሊያረሳት የሚችል ታማኝ ሂደት ያስፈልጋል ባይ ናቸው። ፕሬዝዳንቱ እስካሁን ምላሽ ያላገኙ የተፈናቃዮችና የወሰን ግጭቶችን ጉዳይ የትግራይ መሰረታዊ ጥያቄ ናቸው ሲሉም ተደምጠዋል። ጉዳዮችን
ጉዳዮችን መራርጦ ቅድሚያ መስጠት እንደማይገባም ሲያስጠነቅቁ ተሰምተዋል። ሌተናል ጄኔራል ታደሰ ወረደ በክልል ውስጥ ያለውን ልዩነት የሚያስፋ የፖለቲካ ፖላራይዜሽን እንዲቆም ያሳሰቡ ሲሆን በወሬና በሐሜት የሚፈታ ችግር የለም ያሉ ሲሆን ባለድርሻ አካላት የተለያዩ ሀሳቦችን በማቀናጀት ለመረጋጋት በጋራ እንዲሰሩ ጥሪ አቅርበዋል። የቀድሞ ጊዜ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ከስልጣን የወረዱበትን ሁኔታ ማስታወስ ወታደሩ ቁልፍ ሰብሮ ባለስልጣናትን የማባረሩ ተግባር ሰራዊቱንም ሆነ ህወሓትን አልጠቀመውም በማለት ተናግሯል። ከጸጥታ ጋር በተያያዘም ዳግም ወደ ግጭት እንዳይገባ ያስጠነቀቁት ፕሬዝዳንቱ ውጊያ በፍጹም አያስፈልግም፣ ለትግራይም ሆነ ለአገሪቱ ወይም ደግሞ ለቀጠናው የሚጠቅም ነገር የለም ብዬ አምናለሁ ብለዋል። ትግራይ ውስጥም ሆነ ከፌዴራል መንግስት ጋር የእርስ በርስ ጦርነት ተገቢ አለመሆኑን የገለጹት ሌተናል ጄኔራል ታደሰ ወረደ ሆኖም መሰረታዊ ቅሬታዎች ምላሽ ካላገኙ ውጥረቱ ዳግም ሊያገረሽ ይችላል ብለዋል። ትግራይ ዛሬ መዋጋት አትችልም ማለት ነገ አትዋጋም ማለት አይደለም፣ ደግሞም ለጦርነት የሚሆኑ ምክንያቶች የሉም ማለት አይደለም ሲሉም ተናግረዋል። የአሜሪካ ልዑክ ሚያዝያ 20 ቀን ትግራይን መጎብኘቱንና ከሳቸው እንዲሁም ከህወሓት መሪዎች ጋር መገናኘታቸውን ፕሬዝዳንቱ በዚህ ቃለ መጠይቅ ተናግረዋል። በስልጣን ዘመናቸው ስላከናወኗቸው ስራዎች ሲገልጹ ማስተራራቸው ዳግም ወደ ጦርነት እንዳይገባ መከላከሉና በፕሪቶሪያ ስምምነት የተመለሱ አገልግሎቶች እንዲቀጥሉ ማድረጉን ጠቅሰዋል። ከፍተኛ ፈተናዎች ቢኖሩም ጦርነት እንዳይነሳ መከላከል ችለናል ብለዋል ታደሰ ወረደ። ታደሰ ወረደ ህዝቡ በጦርነት መዛሉን ገልጸው የትግራይ ህዝብ በጦርነት የሚፈታ ችግር አለ ብሎ አያምንም ይላሉ። ይሁን እንጂ የችግሩ መንስኤዎች ካልተቀረፉ በረጅም ጊዜ የእርስ በርስ ጦርነት ማስቀረት አይቻልም ሲሉ ደግሞ መልሰው ተናግረዋል። የግል አቋማቸውን በድጋሚ የተናገሩት ሌተናል ጄኔራል ታደሰ ወረደ መቀሌን የመልቀቅ ፍላጎት የለኝም፣ ያለፈው ዘመን ስህተት ዳግም አይደገም በማለት ንግግራቸውን ሲገልጹ ተሰምተዋል። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያ ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ ማቅረቡ ተሰማ። ኤምባሲው ትላንት ረቡዕ ሚያዝያ 21 2018 ዓ.ም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያ ላይ በግፈኞች እየደረሰ ያለውን ግድያና በደል የተሰማው ጥልቅ ሐዘን ይገልጻል ይላል። ኤምባሲው መልእክት ያስተላልፈው በቀናት ልዩነት 4 ኢትዮጵያውያን መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጧቸው ዘገባዎች እንደሚያመለክቱት ኢትዮጵያውያን የተገደሉት በጆሃንስበርግ ከተማ ውስጥ በሚገኘው ሲቢዲ የተሰኘ የንግድ ስፍራ ቦታ ነው። ማህበራዊ ሚዲያ ላይ በተሰራጩና በደህንነት ካሜራ የተቀረጹ ቪዲዮዎች ላይ አንድ ግለሰብ በርካታ ሰዎችን በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና በመደብሮች አጠገብ ከቆመ ግለሰብ ጋር ቆሞ ሲያወራ ያሳያል። ወዲያውንም ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ የተለያዩ ሰዎችን ሲተኩስና ሲገድል ያሳያል። የወደቀው ሰው ላይ በተደጋጋሚ ከተኮሰበት በኋላ ከአካባቢው ወጦ ሲሄድም ተቀርጿል። በተለይም በዚህ ጉዳይ ላይ የፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አስፈጻሚ ደሴ 4 ሰዎች መገደላቸውን ለመገናኛ ብዙሃንም ተናግረዋል። ኤምባሲው ትላንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም ነበር። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉት አካላት ላይ በአስቸኳይ ህጋዊ ምርመራ እንዲያካሄድ በደብዳቤ መጠየቁን ገልጿል። የምርመራ ውጤቱ በኤምባሲው በአስቸኳይ እንዲገለጽ ማሳሰቡ ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያዙ ሊሆኑ ይችላሉ ሲል ጠቁሟል። ከቅርብ ጊዜ ወዲህ በደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኞች ጠል እንቅስቃሴ መበራከቱን መገንዘብ ተችሏል ብሏል። የአይነቱ እንቅስቃሴ በቅርቡ በሰፊው መነሳቱን አክሏል። ከዚህ በፊትም ኢትዮጵያን በተለያዩ ጊዜያት አካላዊ፣ ቁሳዊና ስነ ልቦናዊ ጉዳት እየደረሰባቸው እንደነበር ኤምባሲው አስታውሷል። በወቅቱ የአስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርበው ለጸጥታ አስከባሪ አካላት መመሪያ ስለመውረድም ተገልጾ ነበር ማለት አክሏል። የአሜሪካ ፕሬዝዳንት ትራምፕ ኢራን ላይ ሊወሰድ ስለሚችል ወታደራዊ እርምጃ ገለጻ ሊደረግላቸው ነው። በሌላ በኩል አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰርቱና የሆርሙዝ ወሽመጥ እንዲያስከፍቱ እንደምትዳደርግ ሮይተርስ አዲስ መረጃ ይዞ ወጥቷል። የነዳጅ ዋጋም ከ4 ዓመት ወዲህ ባልታየ መጠን ጨምሯል የተባለው ዛሬ ነው። የአሜሪካ ወታደራዊ አዛዦች ኢራን ውስጥ ሊፈጸሙ የሚችሉ አጭርና ኃይለኛ ተከታታይ ጥቃቶችን የተመለከተ እቅድ ለፕሬዝዳንት ዶናልድ ትራምፕ ሊያቀርቡ መሆኑን የአሜሪካ የዜና ምንጭ አክሲዮስ ዘግቧል። አክሲዮስ ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ያወጣው ዘገባ እንደሚያመለክተው የአሜሪካ መካከለኛው ምስራቅ ዘመቻዎች የምዕራዊ ማዕከላዊ እዝ አዛዥ በሆኑት አድሚራል ብራንድ ኩፐር የሚቀርበው እቅድ የኢራን መሰረተ ልማቶችን ማጥቃት ሊያካትት ይችላል። የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃ መውሰድን እያጤነ ያለው ጥቃት መፈጸሙን ከቴህራን ጋር የሚደረገው ድርድር ከገባበት ቅርቃር ያስወጣል በሚል ተስፋ መሆኑን ዘገባው ጠቅሷል ይላል ቢቢሲ። ኢራን ጥቃት ከተፈጸመባት ድርድሩ ላይ የኒውክሌር ጉዳይን በተመለከተ
ተመልሳ ለስልጣን ታሳይ ትችላለች ተብሎም ተገምቷል። በዘገባው መሰረት ለትራምፕ ይቀርባል። ሌላኛው እቅድ በኢራን የተዘጋውን የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ለማድረግ ሲባል የወሽመጡን የተወሰነ ክፍል መቆጣጠር የሚመለከት ነው። ይህ አይነቱ እርምጃ እግረኛ ወታደሮችን ማሰማራት ሊያካትት እንደሚችል አክሲዮስ አንድ ምንጭ ጠቅሶ ዘግቧል። በከፍተኛ መጠን የበለጸገውን የኢራን የዩራኒየም ክምችት ለመቆጣጠር በሰራዊቱ ልዩ ኃይል ዘመቻ የማካሄድ አቅም ለፕሬዝዳንቱ ሊቀርብ ይችላል ተብሏል። ይህ አይነቱ ቅድም ከዚህ ቀደም ተነስቶ ነበር። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ወሳኝን የባህር መተላለፊያ ሆርሙዝ ዘግታለች። በወሽመጡ ለማለፍ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም መዛቷም ቀጥላለች። ይህ የኢራን እርምጃ የዓለም የኤነርጂ አቅርቦት ላይ ከፍተኛ መስተጓጉል ያደረሰ ሲሆን አሜሪካ ደግሞ በምላሹ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ እገዳ ጥላለች። እንደ አክሲዮስ ዘገባ ፕሬዝዳንት ትራምፕ የኢራን ወደቦች ላይ የጣሉት የጉዞ እገዳ እንደ ትልቅ መደራደሪያ ይመለከቱታል። ይሁን እንጂ ኢራን በዚሁ አቋሟ የምትቀጥል ከሆነ ወታደራዊ እርምጃ መውሰድ ሊያጠኑት እንደሚችል ጠቅሷል። በተጨማሪ ኢራን የአሜሪካ እገዳ የሚቀጥል ከሆነ በአጸፋው በቀጠና የሚገኙ አሜሪካ ኃይሎች ላይ ወታደራዊ እርምጃ ልትወስድ ትችላለች የሚል ግምት መኖሩን የዜና ምንጩ ጠቅሷል። በሌላ በኩል አሜሪካ የሆርሙዝ ወሽመጥ ዳግም ለማስከፈት ዓለም አቀፍ ድጋፍ ትፈልጋለች ተብሏል። አሜሪካና ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰረቱና የሆርሙዝ ወሽመጥ እንዲያስከፍቱ እንደምትፈልግ ሮይተርስ ነው የዘገበው። የዜና ወኪሉ የተመለከተው የውጭ ጉዳይ መስሪያ ቤት ሰነድ የዓለም 20 በመቶ ነዳጅ የሚተላለፍበት ወሽመጥን ዳግም ለመርከቦች ክፍት እንዲሆን ለማድረግ አገራት ዓለም አቀፍ ጥምረት እንዲመሰረቱ ግፊት እያደረገች ነው ተብሏል። 2 ወር ባለፈው በኢራንና በጦርነቱ ምክንያት የሆርሙዝ ወሽመጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ የማይታወቅ መልኩ ጭማሪ አሳይቷል። ጦርነቱን ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንደማይገቡ እገዳ ጥላለች። የአሜሪካ ፕሬዚዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ለፕሬዚዳንት ገለጻ እንደሚያደርግላቸውም ግልጽ ሆኗል። ይህ በእንዲህ እንዳለ የነዳጅ ዋጋ ከ4 ዓመት ወዲህ ባልታየ መጠን ጨምሯል። አሜሪካና ኢራን ከ2 ወራት በፊት የገቡበት ጦርነት የመቋጨት አዝማሚያ እያሳየ ያለመሆኑን ተከትሎ በዓለም አቀፍ ገበያ የነዳጅ ዋጋ ከአውሮፓውያኑ 2022 ወዲህ ባልታየ መጠን ጨምሯል። የብሬንት ድፍድፍ ነዳጅ ዋጋ በ7% ገደማ ጨምሮ በበርሜል ከ$126 በላይ ተሽጧል። አሁን የተመዘገበው የነዳጅ ዋጋ ሩሲያ ዩክሬን ላይ ሙሉ ወረራ ከከፈተች ወዲህ የታየ ከፍተኛው ጭማሪ ነው ይላል ቢቢሲ። የአሜሪካና ኢራን መካከል የሚደረገው የሰላም ንግግር ያለ ተጨባጭ እንቅስቃሴ ባለበት መቆሙም ተከትሎ የኢነርጂ ዋጋ ከዚህም በላይ ሊጨምር ይችላል ይላል ስጋቱን ሲገልጽ ቢቢሲ። በእስያ ገበያ ላይ የነዳጅ ዋጋ በበርሜል $126.32 የተሸጠ ሲሆን የአውሮፓ ገበያ ሲከፈት ግን የብሬንት ዋጋ ወደ $122 ተመልሷል። ቤንዚን እና ናፍጣ የሚገኝበት ድፍድፍ ነዳጅ ከኢራን ጦርነት መጀመር ወዲህ ያሳየው ጭማሪ የነዳጅ ችርቻሮ ዋጋ እንዲጨምር ምክንያት መሆኑን ጠቅሷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።